ሰላም የእግዚአብሔር ሰዎች እንዴት ከርማችኋል? የማግደልኔ ቴሌቪዥን ፕሮግራም ነው። ያለምሸት ነኝ። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን። እንግዲህ የማግደልኔ ቴሌቪዥን ፕሮግራም በኢቫንጀሊካል ቴሌቪዥን ቅዳሜ ከ8 ሰዓት እስከ 8 ሰዓት ተኩል የሚቀርብ የቴሌቪዥን ፕሮግራም ነው። እግዚአብሔር ይባረክ። እግዚአብሔር የተባረከ ይሁን። ባለፉት ለረጅም ጊዜያቶች እግዚአብሔር በዚህ አገልግሎት በጣም ረድቶናል። ወደ ብዙ ሰዎች ደርሰናል ብለን እናስባለን። ብዙ መልእክቶች፣ ብዙ ስልኮች፣ ብዙ ምክሮችን ከሰዎች ጋር የመከርንበት ያገለገልንበት እድል እግዚአብሔር የሰጠን እድል ነው። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለአምላካችን ይሁን። ምናልባት ቅዳሜ ማየት የማይመቻችሁ ሰዎች ካላችሁ በዩቲዩብ ቻናሌ ላይ ዶክተር ያለምሸት ብትሉ ብዙ ቪዲዮዎች እዛ ላይ ታገኛላችሁ። እዛ ላይ ደግሞ ሼር ላይክ ብታደርጉት ለብዙ ሰዎች ሊደርስ ይችላል። ብዙ ሰዎችን ሊያጽናና ይችላል። አገልግሎታችን ደግሞ ይሰፋል። እናንተም ደግሞ የምታገለግሉበትን እድል ታገኛላችሁ። እግዚአብሔር የተባረከ ይሁን። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ይመስገን። ዛሬ እንግዲህ በጌታ ጸጋ እግዚአብሔርን ሐሳብ ይዤ እኔን ማለት በጣም ልቤን የደገፈ የእግዚአብሔር ሐሳብን ይዤ ወደ እናንተ መጥቻለሁ። እርግጠኛ ነኝ ዛሬ እግዚአብሔር የሆነን ሰው ልብ ይደግፋል ብዬ አስባለሁ። የሆነን ሰው ተስፋ እግዚአብሔር እንደገና ያለመልማል። የደከሙ ሰዎችን እግዚአብሔር ያበረታል ብዬ አስባለሁና ይሄ የአንድ ቀን መልእክት ሳይሆን የህይወት ዘመናችን መልእክት ሊሆን ይገባል። ምክንያቱም ይህ ሐሳብ ለየቀን ለምንኖረው ኑሮ በተለይ ለመንፈሳዊ ህይወታችን ትልቅ ተስፋ ሰጪና በእግዚአብሔር ላይ ያለን እምነት ከፍ የሚያደርግ እንደገና ደግሞ ከድካሞቻችን እንድንወጣ የሚያግዝ የእግዚአብሔር ቃል ነው ብዬ አምኜበታለሁ። ክብር ለጌታ ለአምላካችን ይሁን። እንግዲህ ይሄ ሐሳብ በመዝሙር 121 ላይ ያለ የእግዚአብሔር ሐሳብ ሁልጊዜ የምታውቁት ሁላችሁም የምታውቁት በየጊዜው የምንበረታበት የምንጽናናበት የእግዚአብሔር ሐሳብ ያለበት የእግዚአብሔር ቃል ነውና እንደምታውቁት መዝሙረ ዳዊት የጸሎት መጽሐፍ ነው። ኦልሞስት የጸሎት መጽሐፍ ነው ብለው ይሻላል። መዝሙሮቹ ሁሉ የጸሎት ናቸው፣ ምስጋናዎች ናቸው። እግዚአብሔር የተባረከ ይሁን። የአምልኮና የጸሎት መጽሐፍ ነው እና ይሄ መዝሙር 121 ዳዊት ያስቀመጠልን በህይወቱ ያለፈባቸውና እንደገና ደግሞ የተጠቀመባቸው የእግዚአብሔርን እጅ ያየበት የእግዚአብሔርን ታላቅነት ያየበት በሄደበት መንገድ ሁሉ የእግዚአብሔርን መልካምነትና በጎነትን ያየበትን የዘመረበት የመዝሙር ክፍል ነው፣ ወይም ደግሞ የጸሎት ክፍል ነው የምለው እኔ። እያንዳንዱ መዝሙራትን ስመለከት እኔ ልክ ወደ ለጸሎት የሚያነሳሱ ለምስጋና የሚያነሳሱ እንትኖች ናቸው፣ መልእክቶች ናቸው እና ክብር ለጌታ ለአምላካችን ይሁን። እንግዲህ ዛሬ ልናገር የፈለኩት እንግዲህ ረዳት ትፈልጋለህ የሚል ሐሳብ ነው። ክብር ለጌታ ይሁን። ወይም ደግሞ መልካም ረዳት ልትሉ ትችላላችሁ። ግን እኔ ግን ረዳት ትፈልጊያለሽ በሚል ሐሳብ ነው ራሴ ውስጥ የሆነ እርዳታ በፈለኩበት ጊዜ የሆነ ገዛ በፈለኩበት ጊዜ ልቤን የደገፈና ያነሳ ሐሳብ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ የመዝሙሩ አውድ ይሄ አውድ በመዝሙር 121 አውዱን ስንመለከተው እግዚአብሔር የሁሉ ነገር የበላይ ገዢ እንደሆነ ዳዊት ይህንን ለኛ የጻፈበት ነው። ለራሱ የዘመረበት ወይም ደግሞ ያመሰገነበት ክፍል ነው። ሉዓላዊ አምላክ እንደሆነ የተናገረበት ነው ዳዊት። እንግዲህ የዳዊትን ህይወት ብትመለከቱ ታሪኩን ወደ አንደኛ ሳሙኤል ምናምን ላይ ሄዳችሁ ብትመለከቱ የዳዊት ታሪክ በጣም የሚገርም ነው። ያው ወደዛ ያን ሐሳብ አይደለም አሁን እኔ ዛሬ ይዤ የመጣሁት። ነገር ግን እንደ ትውስታ እንዲሆነን ዳዊትን ወደ ኋላ ዞር ብለን ብንመለከት በእግዚአብሔር ፈቃድና በእግዚአብሔር ሐሳብ የተነሳ የእግዚአብሔር ሰው ነው። ከትንሽ ነገር አንስቶት ደግሞ እግዚአብሔር ወደ ከፍታ ያመጣው ሰው ነው። ነገር ግን በመካከል ያሉት መንገዶቹ ሁሉ ደግሞ በጣም አስቸጋሪ የነበሩ ከባድ የነበሩ ከዛ በኋላ እንደውም በሳኦል ደግሞ የደረሰበትን መከራ፣ ስደት፣ ፈተና ደግሞ ስትመለከቱ በጣም አስቸጋሪ ነገር ውስጥ የነበረ ሰው እንደሆነ ዳዊትን እንመለከታለን። ምንም እንኳን ዳዊት የእግዚአብሔር ፕሮግራም የእግዚአብሔር የዘላለም ሐሳብና ዓላማ በሱ ላይ የተቀመጠበት ሰው ቢሆንም ደግሞ ከስደት ነፃ አልነበረም። ከተለያዩ አስቸጋሪ ሁኔታዎች ውጭ አልነበረም። ነገር ግን ዳዊት በዘመኑ ሁሉ የእግዚአብሔርን ክንድ ያየ የእግዚአብሔርን ማዳን ያየ ሰው ስለነበረ መዝሙር 121ን በተለይ ለኔ የቀረልኝና በጣም ለእናንተም ዛሬ ለአንዳንዶቻችሁ ይሆናል ብዬ ያሰብኩት ሐሳብ የእግዚአብሔር ሉዓላዊ አምላክ ነው የሚል ነገር ነው። እግዚአብሔር ሉዓላዊ አምላክ ነው። በቃ ማለት ለእግዚአብሔር የሚሳነው የለም። ክብር ለጌታ ለአምላካችን ይሁን። እና ዳዊት በዘመኑ ይሄንን ተመልክቷል። የእግዚአብሔር ሰዎች በሞትና በህይወት መካከል አንድ እርምጃ እንኳን ሲቀር ብሎ ተናግሯል። ዳዊት ሞትኩኝ በቃ አለቀልኝ ባለበት ሰዓት እንኳን የእግዚአብሔር እጅ ገብታ ለዳዊት ታድጎትን ስታደርግለት ዳዊት አይቷል። እና በዚህ በመዝሙሩ ላይ መዝሙር 21 ላይ በጣም አጭር ናት። ቁጥሯ 8 ቁጥር ናት። የሚገርማችሁ 8 ቁጥር ናት። ግን ኢትስ ሶ ፓወርፉል በጣም ከድካም የምታወጣ በእግዚአብሔር ላይ ያለንን እምነት ከፍ የሚያደርግ ነውና አውዱ
የእግዚአብሔር ሉዓላዊ መሆኑን የሚያሳይ ነው። ይህንን ሐሳብ መዝሙር 135 ላይ ሄደን ሪፈር ብናደርገው በጣም ትልቅ ነገር እዛ ላይ እናገኛለን። መዝሙር 135ን ባነብላችሁ የእግዚአብሔር ሉዓላዊነት በደንብ የሚያሳይ የመጽሐፍ ቅዱስ ክፍል ነው። ወገኖቼ እግዚአብሔር የሚሳነው የለም። ክብር ለጌታ ይሁን። የትኛውም ችግር ለኛ ለኔና ለናንተ፣ የትኛውም መንገድ ለኔና ለናንተ ከባድና አስቸጋሪ ሊሆን ይችላል። እግዚአብሔር ግን የሁሉ ነገር የበላይ ነው። የፍጥረታት ሁሉ የበላይና ገዢ ስለሆነ ለእግዚአብሔር ሁሉ ቀላል ነው። ክብር ለጌታ ይሁን። ለኔና ለናንተ አንዳንዱ ነገር ገንዘብ ይጠይቃል። አንዳንዱ ነገር በገንዘብ የማይመለስ ችግር አለ። አንዳንዱ ነገር ደግሞ የሆነ ሰውን ይጠይቃል። አንዳንዱ ነገር ደግሞ በሰዎች እርዳታ የማይመለስ አለ። ከአቅም በላይ የሚሆን ነገር አለ። ወገኖች ሆይ ጤናን እንኳን ብታስቡት እኮ ፈውስ የሌላቸው በሽታዎች የተባሉ እኮ ሰዎች ፈውስ ከሌላቸው ከምድር ካለው ጥበብ ከሰው ጥበብ መድኃኒት ያልተገኘላቸውን በሽታዎች እኮ ይዘው ሰዎች ከበሽታ ጋር እየኖሩ ያሉ ብዙ ሰዎች አሉ። አያችሁ፣ ለሰውም አይቻል፣ ነገር ግን ለእግዚአብሔር ይቻላል። እግዚአብሔር የትኛውም ደዌ፣ የትኛውም በሽታ፣ የትኛውም ችግር እግዚአብሔር ጋር መልስ የሌለው ነገር የለም። ክብር ለጌታ ይሁን። እግዚአብሔር ዘላለማዊና ሉዓላዊ ሁሉን ቻይ ኤልሻዳይ አምላክ ስለሆነ ክብር ለጌታ ይሁን። መዝሙር 135 በጣም ልብን የሚደግፍ የእግዚአብሔር ሉዓላዊነት በጣም አድርጎ በፍጥረት ላይ እንዴት አይነት ልቀት ያለው አምላክ እንደሆነ፣ ሁሉን በእጆቹ የሰራ አምላክ እንዴት እንደሆነ፣ በሁሉ ላይ ደግሞ እሱ ብቻውን የበላይ እንደሆነ በደንብ የሚያስረዳ ዳዊት ይሄንን በመዝሙር ያስቀመጠልን መዝሙር 135 አስገራሚ የእግዚአብሔር ሁሉን ቻይነት የሚናገር ክፍል ነው። ላንብብላችሁ። ጌታ ይባርክ። እንዲህ ይላል፣ የእግዚአብሔርን ስም አመስግኑ ይልና እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ ይልና እግዚአብሔር ቸር ነውና እግዚአብሔርን አመስግኑት ይላል። ለስሙ ዘምሩ መልካም ነውና እግዚአብሔር ያዕቆብን ለራሱ ይላል፣ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ይላል። ጌታችንም ከአማልክት ሁሉ እንደሚበልጥ ተመልከቱ። ከአማልክት የሚበልጥ አምላክ ነው ያለን። ክብር ለጌታ። ከአማልክት ሁሉ የሚበልጥ አምላክ እንደሆነ አውቄያለሁና ይላል ዳዊት። በሕይወቴ እግዚአብሔር ከየትኛውም አማልክት ተብለው ከተቀመጡት በላይ እንደሆነ እኔ አይቻለሁ አለ። በሰማይና በምድር በባህርና በጥልቅ ሁሉ ይላል። ተመልከቱ። በሚታይ በማይታይ በሰማይና በምድር በጥልቅ ውስጥ ብንበል በውሃ ውስጥ እርቀት ባለው ሻሎ በሆነ ቦታ እንኳን ቢሆን እግዚአብሔር የወደደውን ሁሉ ማድረግ የሚችል አምላክ ነው አለ። ምክንያቱም እግዚአብሔር ሉዓላዊ ስለሆነ ለእግዚአብሔር ሩቅ የሚባል ሰፈር የለም። ይሄ አይቻልም የሚባል ነገር የለም። ሁሉም በቃሉ የተፈጠረ የእጆቹ ስራዎች ስለሆኑ ክብር ለጌታ ይሁን። ከምድር ዳር ደመናትን ያወጣል አለ። ተመልከቱ የእግዚአብሔር ሉዓላዊነት። ከምድር ዳር ደመናትን ያወጣል አለ። በዝናብ ጊዜ መብረቅን አደረገ፣ ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ታምራትና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቱዎችን ነገስታት ገደለ አለ። ታምራትና ድንቅን ሰደደ። የአሞራውያን ንጉሥ ሴዎን ባኦንን የከናን ንጉሥ ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ሕዝብ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና ይላል። እግዚአብሔር ረዳት ነው። ክብር ለጌታ ይሁን። እግዚአብሔር ምን ያደርጋል? ይረዳል። እንደ እግዚአብሔር ያለ እውነተኛ ረዳት የለም። ክብር ለጌታ ለአምላካችን ይሁን። የአሕዛብን ጣዖታት የብርን ወርቅ የሰውንም የእጅ ስራ ናቸው። አፍ አላቸው ግን አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እስትንፋስ ባፋቸው የለም። የሚሰሯቸው ሁሉ የሚታመኑባቸው ሁሉ እንደነርሱ ይሁኑ ይልና የእስራኤል ቤት ሆይ እግዚአብሔርን ባርኩ፣ የአሮን ቤት ሆይ እግዚአብሔርን ባርኩ፣ የሌዊ ቤት እግዚአብሔርን ባርኩ። እግዚአብሔርን የምትፈሩ ሁሉ እግዚአብሔርን ባርኩ፣ በኢየሩሳሌም የሚያደርግ እግዚአብሔር ከጽዮን የተባረከ ነው እያለ ዳዊት በዚህ በ35 ላይ እግዚአብሔርን ሉዓላዊ እንደሆነ እንደ እግዚአብሔር በፈጠረው ፍጥረት ላይ ሁሉ እሱ ብቻ አምላክና ጌታ እንዴት እንደሆነ ዳዊት በዚህ ስፍራ ላይ ይሄንን ይናገራል። ክብር ለጌታ ለአምላካችን ይሁን። ሌላው አውዱ የሚነግረን እውነተኛ አምልኮ የሚገባው እሱ እንደሆነ የሚያሳይ ክፍል ነው። ክብር ለጌታ ይሁን። መጀመሪያ ብያቸዋለሁ፣ ሉዓላዊ ነው እግዚአብሔር። ዳዊት ሉዓላዊነቱ ነው በዚህ ውስጥ የተናገረው። ሁለተኛ ደግሞ እውነተኛ አምላክ አምልኮ የሚገባው አንድ አምላክ እግዚአብሔር እንደሆነ የተናገረበት ክፍል ነው። ወገኖች ሆይ አንዳንድ ጊዜ አምልኮ ተጣዖት ስንል ተቀርጾ የተቀመጠ ወይ ደግሞ ምናምን የተደረገ ነገር ሊሰገድላቸው፣ እነዚህ አያዩም፣ ዓይን አላቸው አያዩም፣ እስትንፋስ የላቸውም፣ ጆሮ ምልክት አላቸው አይሰሙም እንደተባሉት አይነት ጣዖታትን መጠበቅ እነሱን ብቻ መጠበቅ የለብንም። ሌሎች በህይወታችን ሊያጠምዱ የሚችሉ በእግዚአብሔር ላይ ያለንን እምነትና ተስፋ ሊቀንሱብን የሚችሉ በህይወት ልምዶቻችን ውስጥ ገንዘብን መውደድ፣ ሰውን ጣዖት ማድረግ፣
ስልጣናችን ላይ የተለያዩ ነገሮቻችን ላይ ትምክቶቻችን ላይ የምናደርጋቸው ልባችንን የምንጥልባቸው ነገሮች ሁሉ ወገኖች ሆይ ጣዖታት ይሆናሉ። አንዳንድ ጊዜ ጣዖት ይሆናሉ። በቃ ክፉ ጊዜ እናልፍባቸዋለን ብለን የምንይዛቸው የምናስቀምጣቸው አሴቶቻችን እግዚአብሔር አያችሁ ከነሱ በላይ ከእግዚአብሔር በላይ እነሱ ላይ ልባችንን የምንጥልባቸው ነገሮች ሁሉ ጣዖት ይሆናሉ አንዳንድ ጊዜ። ግን እግዚአብሔር ብቻ ነው አምላክ። እግዚአብሔር ብቻ ነው ደግሞ አምልኮ የሚገባው። ክብር የሚገባው እግዚአብሔር ብቻ ነው። ሊመለክ የሚገባው እግዚአብሔር ብቻ ነው። ዳዊት ይሄንንም በመዝሙራቶቹ ላይ ቆጥረን በማንዘልቀው ቦታ ላይ እንደዚሁ ተናግሯል። እግዚአብሔር ብቻ ነው አምልኮ የሚገባው ወገኖች ሆይ። እነዚህ ጣዖታት ናቸው፣ አማልክቶች አምልኮ አይገባቸውም። አምልኮ ግን የሚገባው ሕያው ለሆነ ለእግዚአብሔር ብቻ እንደሆነ ይሄ አውድ ዳዊት በዚህ ውስጥ ያንጸባረቀበት ቦታ ነው። ሌላው የእውነተኛ እርዳታ ምንጭ ደግሞ እግዚአብሔር እንደሆነ የተነገረበት ክፍል ነው። ይሄ ተመልከቱ። እርዳታ ትፈልጋለህ ወገኔ? የትኛውም አይነት እርዳታ ሊሆን ይችላል። እውነተኛ የእርዳታ ምንጭ እግዚአብሔር ብቻ ነው። እግዚአብሔር ሰዎችን ሊሰጠን ይችላል። እግዚአብሔር ሁኔታን ሊያስተካክልልን ይችላል። እግዚአብሔር የገንዘብ ነገሮችንም በሮችን ሊከፍትልን ይችላል። እግዚአብሔር እድሎችን ሊሰጠን ይችላል። ግን እድሎቹ አይደሉም ወገኖች፣ ረዳቶቻችን ገንዘቡ አይደለም የሚረዳን፣ ሰውየው አይደለም የሚረዳን። እግዚአብሔር የእርዳታችን ምንጭ ነው። ክብር ለጌታ ለአምላካችን ይሁን። ምንም አይነት ችግር በህይወታችን ይገጥም። የፋይናንስ ችግር አለባችሁ ወገኖች ሆይ፣ የሆነ ነገር ልትሰራ ፈልገ ፋይናንስ ከሆነ አሁን ዛሬ ችግር አንድ ነገር አስቤ ነበር ይሄን ለማድረግ ፈልግ ነበር ግን ይሄ የለኝም የሚል ሰው ካለ፣ የጤና ችግር ያለበት ሰው ማይድን በሽታ ነው ሐኪሞች ይሄ ነገር ማይድን መድኃኒት የለውም ብለውኛል የሚል ሰው ካለ ዛሬ ክብር ለጌታ ይሁን። የሆነ የተለያየ ግንኙነት ችግር ነው ያለብህ፣ ወይስ ደግሞ ትዳር የመመስረት ትክክለኛ አጋር የማግኘት ችግር፣ ወይ ደግሞ እንደገና በስራ ላይ ፍሬያማ የመሆን ችግር፣ የተለያየ የህይወት ችግር ያለብን ሰዎች ኢንክሉዲንግ ሚ እኔም ጨምሬ ችግሮቻችንን ሁሉ የምንፈልግበት ቦታ ዛሬ ነግራችኋለሁ። ረዳታችን እግዚአብሔር ነው። ክብር ለጌታ ይሁን። ለችግሮቻችን ሁሉ መፍትሄ ሊሰጠን የሚችል በመከራ ጊዜ ቅርብ የሚሆን በቸገረን ጊዜ ከወዳጅ የሚጠጋጋ ወዳጅ ሆኖ የሚያጽናና በመከራና በጭንቀት ጊዜ በሌሊት በመኝታችን ላይ እያለን ድምጹን የሚሰጠን ጌታ መንፈሱን የሚልክልን እውነተኛ ረዳት ወገኖች እግዚአብሔር ብቻ ነው። ሰዎች ለአንድ ጊዜ የረዱን ሊመስሉ ይችላሉ የእግዚአብሔር ሰዎች። ሰው ደግሞ የማይረዳው ነገር አለ። ሰው ደርሶ እንኳን መጥቶልን አሉን የምንላቸው ሰዎች እንኳን ሊረዱን አቅም የሚያጡበት ጊዜ አለ ወገኖች ሆይ። እግዚአብሔር ግን ሁልጊዜ ረዳት ነው። ክብር ለጌታ ይሁን። ዳዊት ይሄንን በመዝሙር 21 ላይ ገብቶት ነው የጻፈው። በቃ አየሁ አለ። ክፍሉን ታውቁታላችሁ፣ አነብላችኋለሁ። እውነተኛ ረዳትን ፍለጋ ዳዊት አይኖቹን በተለያየ ቦታ ላይ አማትሮ ነበረ። ነገር ግን አላየም። ወደ ጽዮን ተራራ ተመልክቷል፣ ወደዛኛው ተራራ ተመልክቷል፣ አላገኘም። እውነተኛ ረዳት እግዚአብሔር ብቻ ስለሆነ፣ ስለዚህ አውዱ የሚነግረን እውነተኛ ረዳት እግዚአብሔር ብቻ እንደሆነ የሚያሳይ። ሌላው እውነተኛ እረፍትና ጽናትና ሙሉነት በእግዚአብሔር ብቻ እንደሚገኝ ነው ዳዊት በዚህ ክፍል መናገር የቻለው። ክብር ለእግዚአብሔር ለአምላካችን ይሁን። ተመልከቱ፣ እውነተኛ እረፍት የሚገኘው ከእግዚአብሔር ብቻ ነው ወገኖች ሆይ። አንዳንድ ጊዜ እኮ በአንዳንድ ነገር አርፈን በአንዳንድ ነገር ላናርፍ እንችላለን። ሰው ገንዘብ ይኖረዋል፣ ግን ደግሞ ደስታ ደግሞ አይኖረውም። ተመልከቱ፣ ሰው ስልጣን ይኖረዋል፣ እንቅልፍ ላይኖረው ይችላል፣ ጤናማ እንቅልፍ የለውም። ቤተሰብ ውስጥ ረፍት የለም ወገኖች ሆይ። በግንኙነቶች ውስጥ ረፍት የለም። ከጓደኞቹ ጋር በህብረት ውስጥ ረፍት የለውም። ሰው መጽናናት የሚፈልግ ብዙ ሰው አለ ወገኖች ሆይ። የመጽናናት መድኃኒት መውሰድ ሙሉ ረፍት ሊሰጠን አይችልም። 7 ምክንያት 6 ምክንያት አለ። ደስ እንዲላችሁ ይሄንን አድርጉ 4 5 6 ምክንያት የሚሉ እነዚህ የምንድነው የሚያነቃቁ ሰዎች የሚሰጡ እነዛ መገለጦች፣ እነዛ ዕውቀቶች፣ እነዛ የሰው ሐሳቦች አያነቁንም ወገኖች ሆይ። ሙሉ ረፍት የምናገኘው ከእግዚአብሔር ብቻ ነው። እሱ የሰላም አምላክ ስለሆነ፣ የረፍታችን ምንጭ እሱ ስለሆነ፣ እግዚአብሔር ከመቀበዝበዝ የሚያሳርፍ እግዚአብሔር ብቻ ስለሆነ፣ ለመጽናናት የሚሆን እግዚአብሔር ብቻ ስለሆነ። ተመልከቱ፣ እነዛ እኮ እዛ ዮሐንስ ወንጌል ምዕራፍ 8 አካባቢ ላይ እኮ ያሉ ሰዎች እነዛ እነ ማርያምና እነ ማርታ እነሱ እኮ ወንድማቸው በሞተባቸው ጊዜና እኮ ኢየሱስን በደረሰ ጊዜ እኮ በእነሱ ቤት ሐዘን ነበር። እንደ አይሁዳዊ እኮ ብዙ የሐዘን ሴሬሞኒ ነበር። የሚያጽናና እኮ ብዙ ነበራቸው። እንደ ባህሉም ደግሞ እንደኛም ሀገር ባህል ሰልስት የሚባል አለ፣ የመጀመሪያው ቀብር ቀን የሚባል አለ እኮ። በእነዚህ ቀናቶች ሁሉ እኮ ሊያጽናኗቸው ሰዎች ከቧቸዋል፣ የእግዚአብሔር ሰዎች። እነሱ ግን ኢየሱስን ነበር የጠሩት።
ኢየሱስን ነበር የጠሩት። ግን እያለቅሱ ነበር። ወንድማቸውን እያስታወሱ ያለቅሳሉ። ፍጹም የሆነ መጽናናት አላገኙም ነበር የእግዚአብሔር ሰዎች። ኢየሱስ በመጣ ጊዜ ግን የትንሣኤው ጌታ ሲመጣ እውነተኛ መጽናናትን ይዞ ሊያጽናና የሚችለው ጌታ ሲመጣ ግን የነ ማርያም ታሪክ እንደሱ ሆኖ አልቀረም። ፈጽሞ እንደዛ አልነበረም። በትንሣኤ የተጠናቀቀ መጽናናት ነበር ጌታ ያደረገላቸው። ክብር ለጌታ ለአምላካችን ይሁን። አይዟችሁ ብሎ አብሯቸው ሊያለቅስ አልነበረም ኢየሱስ የመጣው። አብሯቸው የዝን ሊቀመጥ አልነበረም ኢየሱስ የመጣው። ለአንዴና ለመጨረሻ የነ ማርታንና የነ ማርያምን ቤት ሐዘን እግዚአብሔር በደስታ ሊቀይር መጣ። ኢየሱስ ለመቀየር መጣ በዛ ቤት ውስጥ። እሱ መጥቶ ነገር እንደዛው መቀጠል አይችልም የእግዚአብሔር ሰዎች እና እግዚአብሔር ብቻ ነው ወገኖች ሊያጽናናን የሚችለው። ፍጹም የሆነ መጽናናት ከየትም ልናመጣ አንችልም። ከምስራቅ አትፈልጉ፣ ከምዕራብም አንፈልግም ወገኖች። ሰዎች እኮ በዓለም ላይ የሆነ ነገራቸውን እኮ ከሆነ ነገር ለመውጣት ሲፈልጉ እኮ ነው ወደማይገባ ነገር ይሄዳሉ። መጠጥ በመጠጣት ራሳቸውን በዛ ውስጥ በመደበቅ ራሳቸውን በማደንዘዝ በልዩ ልዩ ሱሶች ውስጥ ተጠምደው እኮ ሰዎች ያንን ደስታ ለማግኘት ያሉበትን ስትረስ ለመውጣት ከዛ ጭንቀት ለመገላገል ሰዎች ወደማይገባ ነገር ይሄዳሉ የእግዚአብሔር ሰዎች። ቅዱሳንም ከዚህ አንዳንድ ጊዜ ከዚህ ውጭ ነን ብዬ አላስብም። ለረፍቶቻችን የማንሰጣቸው ምክንያቶች የሉ። ከሆነ ነገር ለመውጣት የሆነ ነገር ለማድረግ የምናስብባቸው ብዙ ጊዜዎች እኮ አሉ። ግን የእግዚአብሔር ሰዎች ወቅታዊ ናቸው እነሱ፣ ለጥቂት ጊዜ ናቸው እነሱ። ግን ፍጹም የሆነ ሙሉነት ያለው እረፍትና መጽናናትን የምናገኘው ከእግዚአብሔር ከአምላካችን ብቻ ነው። ክብር ለጌታ ይሁን። ወደ እግዚአብሔር ተጠግተን ላንጽናና አንችልም። ወደ እግዚአብሔር ቀርበን ላንበረታ አንችልም። ክብር ለጌታ ለአምላካ። ዳዊት ይሄንን ተመልክቷል። በስደት በነበረበት ጊዜ ተመልከቱ፣ ስደት ውስጥ ነበረ። የተመቸ ሁኔታ ውስጥ አልነበረ። የሚገርመው ዳዊት ከተቀባ 3 ጊዜ የተቀባው ከተቀባ በኋላ እንኳን እኮ በነብዩ ተመልሶ እንደገና ወደ በግረኝነቱ የሄደ ሰው ነው። ተመልከቱ፣ ወደ በግረኝነቱ የሄደ ሰው ነው። ከድብና ከአንበሳ ጋር ትግል ነበረበት። ብዙ መከራ ውስጥ ያለፈ ሰው ነው ዳዊት። ነገር ግን በዘመኑ ሁሉ የእግዚአብሔርን እጅ አይቷል። በዘመኑ ሁሉ የእግዚአብሔርን እርዳታ ተመልክቷል። የእግዚአብሔርን ማጽናናት አይቷል። በእግዚአብሔር መጽናትን ዳዊት እርግጠኛ ሆኖ ያውቃል። ክብር ለጌታ ለአምላካችሁ። ዛሬ አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ የምንኖርበት ዓለም ወገኖች ሆይ ገሃዱ ዓለም የማንክደው አስጨናቂ የሆነ ከባድ ጫና ያለበት ዘመን ላይ ነው የምንኖረው። በየቀኑ የምናልፋቸው ታላላቅ አስቸጋሪ ሁኔታዎች አሉ ወገኖች ሆይ፣ በየቀኑ የምናልፍበት። ግን የሚገርማችሁ ነገር በምናልፍባቸው መንገዶች ሁሉ ተስፋ ልናደርገው የሚገባ እግዚአብሔርን ብቻ ነው የምላችሁ። ይሄ መጨረሻው ዘመን ስለሆነ የመጨረሻው መጨረሻ ላይ ስላለን ክፋት እየበዛ አመጽ እየበዛ ለጻድቁ ደግሞ በጣም ፈተና ለጻድቃን በጣም ፈተና የሆነበት የእግዚአብሔር ጸጋ ደግሞ የዛሬው ያክል የበዛበት በጸጋ ተደግፈን የምንኖርበት ዘመን ቢሆን አሁን ነው። ግን ዛሬ አንድ ነገር ልንገራችሁ። በየትኛውም ሁኔታ ውስጥ ወገኖች ሆይ አይናችሁን ከሁኔታ ላይ አንሱ፣ ከችግር ላይ አንሱ፣ ከመከራው ላይ አንሱ፣ ከሰው ላይ አንሱ። ያድነናል ብለን ከምናስባቸው ስልጣን ቢሆን የሆነ የስልጣን እድል አግኝተን ቢሆን በስልጣኔ እንዲያረጋለሁ በገንዘቤ እንዲያረጋለሁ ሰውን አውቃለሁ ቤተሰቤ ሰፊ ነው እሱን ተስፋ አረጋለሁ ምንል ሰዎች ዛሬ በጌታ በኢየሱስም አይናችንን ወደ እግዚአብሔር ላይ እንድናደርግ ነው መመክራችሁ። ምክንያቱም እውነተኛ የሆነ እሱ ብቻ ስለሆነ ፍጹም ተስፋ ፍጹም ደህንነትንና ፍጹም እርዳታን ፍጹም ደግሞ ጽናትን የሚሰጥ እግዚአብሔር ብቻ ነው። ዳዊት የዘመረው ዝማሬ የዳዊት እምነት ዛሬ በእኔና በእናንተ ህይወት ውስጥ እንዲገባ ነው ጸሎቴ። በቃ ዳዊት ይሄንን አይቶታል በህይወቱ። እኛም እንደ ዳዊት የምንዘምረው ዝማሬ እንዲኖረን እግዚአብሔር አጸናኝ እንድንል አይኖችን ወደ ሰማይ ወደ እግዚአብሔር አነሳው፣ እግዚአብሔር ረዳኝ፣ እግዚአብሔር ደረሰልኝ፣ ከመከራዬ እግዚአብሔር ነፃ አወጣኝ የምንልበት ታደገኝ የምንልበትን እግዚአብሔር ያንን ጸጋ እንዲያበዛልን ዛሬ ይሄንን ለእናንተ ለመናገር ፈልጋለሁ። ሌላው ነገር አስተማማኝ ጥበቃ የምናገኘው እግዚአብሔር ብቻ እንደሆነ ነው ዳዊት የተናገረው። እነዚህ ተመልከቱ 4 ወሳኝ የሆኑ እይታዎች ናቸው በዳዊት ህይወት ውስጥ መዝሙር 121ን እንዲዘምር ያደረገው። ክብር ለጌታ ይሁን። ጥበቃ፣ እውነተኛም ጠባቂ፣ የማይሰለች ጠባቂ እግዚአብሔር ብቻ እንደሆነ ዳዊት የተረዳበት ነው መዝሙር 121። ወገኖች ሆይ ለጥበቃም ይሆኑን እኮ ብዙ ነገሮች እናደርጋለን ማለት ህይወታችን ከተለያየ ነገር እኮ ለመጠበቅ ቤታችን እንዲጠበቅ፣ ንብረታችን እንዲጠበቅ፣ ጤናችን እንዲጠበቅ የተለያየ ነገራችን እኮ በሴፍ እንዲሆን እንደ ሰው ማናሰባቸው ብዙ ነገሮች አሉ። ግን የእግዚአብሔር ሰዎች እግዚአብሔር ግን የበላይና የመጀመሪያ ነው። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። እግዚአብሔር ደግሞ ከተማን ካልጠበቀ ይላል። ክብር ለጌታ ለአምላካችን ይሁን። ጠባቂ እግዚአብሔር ነው።
እውነቴን ነው የምላችሁ። ገንዘብ ሰውን አይጠብቅም። የእግዚአብሔር ሰዎች ዘበኛና እንኳን እኮ ሴኩሪቲ እኮ አጥር ላይ የተደረጉ ነገሮች እንኳን አይጠብቁም። እንደነዛ ያሉ ቤቶች እንኳን እኮ ሊዘረፉ ይችላሉ። ጤንነታችንን ጠብቀን አንዘልቀውም። እንደ ባላይምሮ የምናረጋቸው ነገሮች ሊኖሩን ይችላሉ። ምግባችንን እናስተካክላለን፣ የመኖሪያ አካባቢያችንን እናስተካክላለን። ግን ወገኖቼ ሆይ እውነተኛ ጤንነት፣ እረኝነት፣ ጥበቃ ከሰማይ አምላክ ከእግዚአብሔር ዘንድ ብቻ ነው። እውነተኛ እረኛ እግዚአብሔር ብቻ ስለሆነ ክብር ለጌታ ለአምላካችን ይሁን። እግዚአብሔር ይመስገን። እንደ እግዚአብሔር ያለ ማንም የለም። ክብር ለአምላካችን ለእግዚአብሔር ይሁን። የሚገርማችሁ ክፍሉን ላንብብላችሁና እንደዚህ ይላል። ዳዊት በጨነቀኝ ጊዜ አለ። ዳዊት ተጨንቆ ከሆነ ነገር ለማምለጥ ከሆነ ነገር ለመውጣት ከከበባ ለመውጣት ካለበት አስጨናቂ ሁኔታ ላይ ለመውጣት ዳዊት ተጨንቆ እንዲህ አለ። አይኖቼን ወደ ተራራ አነሳሁ ይላል። ተመልከቱ። ተራራ እንግዲህ የብዙ ነገር ተምሳሌት ነው። ተራራ አንዳንድ ጊዜ እንደ ችግሩ ይታያል። ተራራ ደግሞ በተለይ በዚህ አውድ ስንመለከቱ የጽዮን ተራራ ያቺ መልካም ተራራ፣ በጎ ተራራ፣ የመገለጥ ተራራዎችን ሊሆን ይችላል። በቃ የማምለጫ ተራራ ሊሆን ይችላል። አይኖቼን ወደ ተራራ አነሳሁኝ አለ። ከፍ ያለ ቦታ፣ ከፍ ያለ እርዳታ የምናገኝበት የበላይ የሆነ የምናገኝበት ድምጽ ያለበት የእግዚአብሔር ጣልቃ ገብነት አለ ተብሎ የሚታሰብበት ሊሆን ይችላል። ረዳቴ ከወዴት ይመጣል አልኩ አለ። ረዳት ፍለጋ ዳዊት አይኖቹን ወደ ግራና ወደ ቀኝ ያዞረበት ከሌቢ ማን አለኝ ዛሬ ለዚህ ጉዳይ ይሄን ነገር ሊያወጣኝ እኛ እንደምንለው ከዚህ ችግር ሊታደገኝ የሚችል ማን አለ? ማን በዚህ ዙሪያ ላይ ማቀው ሰው አለ ብለን እንደምንለው አይኖቼን አማተርኩኝ አለ። በተራራው ላይ አማተርኩኝ። ረዳቴ ከወዴት ይምጣ አለ። ምንም ነገር ግን የሚረዳኝ አላገኘሁም አለ። ዞርኩኝ አላገኘሁም። ተራራውም ላይ ምንም አላገኘሁም። ነው ሰዎችም ላጋፈለኩኝ ካለብኝ ችግር ሊያወጣኝ የሚችል ምንም ነገር አላየሁም። ነገር ግን አለ ረዳቴ ግን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ክብር ለጌታ ለአምላካችን ይሁን። ዳዊት ይህን ሁሉ ተመለከተ። አሉኝ የሚላቸው ሊያያቸው ሊመካባቸው የሚፈልጋቸው ነገሮች ሁሉ ለማየት ሞከረ። ግን እርዳታ ከዛ እንደሌለ ተረዳ። ነገር ግን አንድ ነገር አለ። የኔ ረዳት ግን ተራራው ላይ የለም አለ። የኔ ረዳት ግን በግራም በቀኝም የለም አለ። የኔ ረዳት ግን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ክብር ለጌታ ይሁን። እነሆ አለ እስራኤልን የሚጠብቅ አይተኛም አያንቀላፋም አለ። ክብር ለጌታ ለአምላካችን። ወገኖች ሆይ እግዚአብሔር አምላካችን ሁሉ ጊዜ 24/7 አለርት የሆነ አምላክ ነው። በፍጹም እንቅልፍ የለውም። እግዚአብሔር አምላካችን የሚተኛ አምላክ አይደለም። አምላካችን ረፍት የሚወስድ አምላክ አይደለም። አምላካችን በቃ ወይ ዛሬ መሸ ተብሎ በቃ አሁን ቢሮውን ይዘጋል የሚባል አምላክ አይደለም። አምላካችን 24 ሰዓት ሙሉ 366 ቀን የሰው ዘር ባለበት ድምጻችን በሚሰማበት እግዚአብሔርን በፈለግንበት ሰዓት ሁሉ እግዚአብሔር ክፍት ሆኖ ቁጭ ብሎ በህሉና ውስጥ ለመሆን ፈቅዶ ከሱ ጋር እንድንገናኝ ሁሉ ጊዜ በሩን የከፈተ አምላክ ነው። ክብር ለእግዚአብሔር ይሁን። ጩህ ወደኔ ብሎ እግዚአብሔር እሱ ዞር የሚል አይደለም፣ ቢሮውን የሚዘጋ አይደለም። ወገኖቼ ሆይ አንድ ነገር እንኳን ለማድረግ እኮ ፈልገን አንድ ነገር ለማግኘት እንኳን ፈልገን እኮ ስንት ቢሮ እንደምናንኳኳ ታውቃላችሁ? ያን ሰው ለመጠበቅ ምን ያክል ዋጋ እንደምንከፍል ታውቃላችሁ? እግዚአብሔር ግን እንደዛ አይነት አምላክ አይደለም። እውነተኛ ረዳት ያልኳችሁ በየትኛውም ሁኔታ ውስጥ እግዚአብሔር ሊረዳን የታመነና በቦታው ላይ የሚገኝ አምላክ ነው። የትም ሰዓት እርዳታ በሚያስፈልገን ሰዓትና ጊዜ ሁሉ እግዚአብሔር እኛን ለመርዳት ሁሉ ጊዜ ታማኝ ሆኖ የተቀመጠ አምላክ ነው። ወገኖቼ ሆይ ነገና ተነገ ወዲያ እንዲህ ያልኩ እግዚአብሔር የሚሰለችም አይደለም። ትናንት ረዳኋት ዛሬ ደግሞ ከየት አመጣለሁ የሚል አይደለም። እግዚአብሔር እርዳታ አያልቅበትም። እግዚአብሔር ለመርዳት ጊዜ አያልቅበትም። እግዚአብሔር እረፍት የሚወጣ አምላክ አይደለም። ክብር ለጌታ ለአምላካችን ይሁን። እግዚአብሔር አለ አይተኛም አያንቀላፋም ማለት እግዚአብሔር የሚተኛ አምላክ አይደለም። የሚገርማችሁ ይሄንን ሐሳብ ይሄንን ክፍል ሳይ አይተኛም አያንቀላፋም የሚለውን ሐሳብ ሳይ መጽሐፍ መንፈሴ ወደ አንደኛ ነገሥት ዛላይ ወዳለው ታሪክ ላይ ወሰደኝ። 18:27 አካባቢ ላይ ያለ እግዚአብሔር ቃል አለ። ታሪኩ ይሄ ያቺ ኤልዛቤል የምትባል ሴት የአክዓብ ሚስት የ450 ነቢያቶችን ያስጨረሰችበት ክፍል ነው ከፍ ብላችሁ ስታዩት። ከዛ በኋላ ግን ኤልያስ ግን ከአክዓብ ጋር ተነጋግሮ አክዓብ ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ እንዲመጣ ያስደረገበት ነው። ኤልያስ እስራኤልን የምትገለባብጥ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም ብሎ ኤልያስ አክዓብን ይለዋል። ከ18 ጀምሮ ነው የማነበው። ስለዚህ እንዲህ ይለዋል፣ አሁንም ልከህ እስራኤልን ሁሉ በኤልዛቤል ማዕድ የሚበሉትን 450 የበዓል ነቢያትን
እና 450 ማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስባለሁ። ምን አደረገ? ኤልያስ የተወራረደበት ቦታ ነው ይሄ ማለት አስገድላለች። 450 ደግሞ የሷ ነቢያቶች አሉ፣ የበዓል ነቢያት አሉ። ኤልያስ ግን አምላክ ማን እንደሆነ ይታይ ብሎ የተወራረደበት ቦታ ነው። አካብ ነገረው 450 የበዓል ነቢያቶች ይምጡ አለ። በቀርሜሎስ ተራራ ወደ እኔ ይምጡ፣ ከኔና እነሱ መስዋዕት እናቀርባለን፣ አምላክ የሆነው ያን ጊዜ ራሱን ይገልጣል ብሎ የተወራረደበት ክፍል ነው ወገኖች ሆይ። እና እዛ 27 ላይ ግን ታሪኩን ስለምታውቁት ነው። ከዛ በኋላ ምን አለ? ኤልያስም የበዓል ነቢያትን እናንተ ብዙ ናችሁና አለ አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁን ስም ጥሩ አላቸው ይላል። 450 የበዓል ነቢያት ከአንድ ከእግዚአብሔር ነብይ ጋር የተገጣጠሙበት የእግዚአብሔርን ተአምራት ሉዓላዊነቱንና አምላክነቱን ለማየት ኤልያስ የተወራረደበት ስፍራ ነው። ተመልከቱ፣ አንድ ነብይ የእግዚአብሔር ነብይ ከ450 የበዓል ነቢያት ጋር ተገናኝቶ የተወራረደበት ቦታ ነው። እንዲህ እናንተ መጀመሪያ አድርጉ አላቸው። ብዙ ናችሁና እናንተ መጀመሪያ አድርጉ አለ። የአምላካችሁንም ስም ጥሩ፣ በበታችሁም እሳትን አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጠዋት እስከ ቀትር ድረስ ባኦል ሆይ ስማን እያሉ የባኦልን ስም ጠሩ ይላል። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሰዊያ ዙሪያ እያነከሱ እያሸበሽቡ ነበረ። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩሁ። ምናልባት ሐሳብ ይዞት ይሆናል፣ ወይም ፈቀቅ ብሎ ይሆናል አምላካችሁ፣ ወይም ወደ መንገድ ሄዶ ይሆናል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልጋል እያለ የቀለደበትና ያፌዘበትን ቦታ ትዝ ያለኝን ቦታ ላንብብላችሁ ልንገራችሁ ብዬ ነው። የእናንተ አምላክ ተኝቶ ሊሆን ይችላል፣ አንቀላፍቶ ሊሆን ይችላል። እስቲ ቀስቅሱት። እንደገና ደግሞ አልሰማችሁም፣ ጮክ በሉ፣ ድምጻችሁን ከፍ አድርጉ እያለ ሐሳብ ይዞት ይሆናል፣ ወይም ፈቀቅ ብሎ ሄዶ ጥሏችሁ ሊሆን ይችላል እያለ ያለበት ስፍራ ነው። ተኝቶ ሊሆን ይችላል፣ ቀስቅሱት። የኛ አምላክ ግን የማይተኛ የማንቀላፋ ነው። ክብር ለጌታ ይሁን። የማይቀሳቀስ አምላክ ነው። እግዚአብሔር ስራውን ትቶ ስራ የሚለቅ አምላክ አይደለም። ለዚህ ነው ዳዊትን በዚህ ስፍራ ላይ እግዚአብሔር አይተኛም ማያንቀላፋ ማለት እስራኤልን የሚጠብቅ ፈጽሞ አይተኛም ማያንቀላፋ። የበዓል አማልክቶች ላይ እንዳፌዘባቸው ኤልያስ ምናልባት ይተኙ ይሆናል፣ ምናልባት ይደክማቸው ይሆናል፣ ምናልባት ደግሞ ሄደውም ፈቀቅ ብለው ሊሆን ይችላል እያለ እንዳሾፈው የኛ አምላክ እንደዛ አይደለም። የእግዚአብሔር ሰዎች አምላካችን አይተኛም፣ እንቅልፍ አምላካችን የለውም። እኔና እናንተን ለመጠበቅ 24 ሰዓት የሚተጋ አምላክ ነው። ክብር ለጌታ ይሁን። እግዚአብሔር እውነተኛ ረዳት ነው። አምላካችን እውነተኛ ደጋፊ፣ እውነተኛ ጠባቂ ነው። ክብር ለጌታ ለአምላካችን ይሁን። እንግዲህ ዛሬ የጀመርኩት ሐሳብ መዝሙር 121 ላይ እግዚአብሔር እውነተኛ ረዳት በሚል ነው የተናገርኩት። እርዳታ የምትፈልጉ ሰዎች በጌታ በኢየሱስም እንደ ሀገር እርዳታ እንፈልጋለን ወገኖች። በዚህ ሰዓት እንደ ቤተሰብ ብዙ እርዳታ እንፈልጋለን። እንደ ቤተክርስቲያን የእግዚአብሔርን እርዳታ እንፈልጋለን። እንደ ግልም የእግዚአብሔርን እርዳታ፣ እንደ አባት እንደ እናት እርዳታ እንፈልጋለን። ዛሬ ዳዊት እንዳለ ረዳቴ ከወዴት ይምጣልና ሰማይና ምድርን ከሰራው ከእግዚአብሔር ዘንድ ነው አለ። እርዳታችን ከሰሜንም ከደቡብ የሚረዳን የለም፣ ከሚረዳን ከእግዚአብሔር ዘንድ ብቻ ነው። ክብር ለጌታ ይሁን። የእግዚአብሔር ሰዎች የሚቀጥለው ሳምንት ገባ ብዬ የተወሰኑ ነገሮችን ላካፍላችሁ በዚህ እመጣለሁ። እግዚአብሔር የተባረከ ይሁን። ደውሉልኝ። እንደገና ደግሞ ያው በዩቲዩብም ላይ የምታዩ ሰዎች እዛ ላይ እያያችሁ ኮሜንት አድርጉን፣ ሼር አድርጉን። እግዚአብሔር የተባረከ ይሁን። የሚቀጥለው ሳምንት እንገናኛለን። እግዚአብሔር ይባረክ።